አያ በለው በለው ደን የምትለው ሙዚቃ ማለት ነው። ቤተሰብ ብሩኬ የራሱ ሙዚቃ እየመሰለች ነው። እና ደግሞ አያ በለው በለው ደንዬ ብሎ ምንድን ነው እነዚህ የሚያኳኩት? ደንዬ ብሎ ቤተሰብ ማለት ነው። እኔስ ማደሬ ነው የሚለው እንጂ እኔስ ማበዴ ነው አይልምና ያው ብሩኬ ማበዴ ነው ባለው ሁላችንም እንግዲህ ማበዴ ነው ብለነዋል። ግን ማደሬ ነው የሚለው። ያው ቅምጥሌ ደግሞ እንዴ የት ነው የምታድረው ብላ እንግዲህ ጓ ብላለች ማለት ነው። ለማንኛውም ያው ሙዚቃው እንግዲህ የነሱ ነው። የትም ቦታ ልስመው የትም ደግሞ የትኛውም ቪዲዮ ላይ ሲሰሩ አይታችሁ ከሆነ ደኔ በለው በለው ሳትል ትናንትም ላይ ብሩኬ እያላት ነበረ። ቅምጥሌም እንደዛው ማለት ነው። እና ብቻ የዛሬ ቪዲዮቸው ደግሞ እጅግ በጣም ደስ የሚል ፈታ ያለ ሙዚቃ ነው። እየዘፈኑም ነበረ። አለባበሳቸውን በጣም ችለውበታል፣ አምሮባቸዋል። ያው ሁሉም ሰው ያለመደው ባህል አለባበስ ሲለብስ ይሳሳታል። ሶኬ ኖርማል ነገር ነው። ግን በዛሬው አስተካክላችሁ በዚህ መልኩ ስለመጣችሁ እጅግ በጣም ደስ ብሎኛል። እንግዲህ ደግሞ ያው ቅምጥሌ ተጠልፋለች። ጭራሽ ከቤት ወደ ቤት ትጠልፈኛለክ ብላ እንግዲህ ስቃለች ማለት ነው። ብሩኬም ደግሞ ጠልፈናል ተረክበናል ብሏል። ይዟት በረረ የሚለው ሙዚቃ ጋብዞልኝ። ብቻ ግን እንደዚህ በዱላው ደግሞ እንደዚህ የሆነ ነገሯን ሲነካካት ትላላችሁ። ዛሬ እንግዲህ ሲያሽኮረብማት ምናምን ነገር ነበረ። ያው ቅምጥል ያው በትንሹም ቢሆን ነው ይሄ እንደዚህ ብላለች። እና ያው ምንድን ነው የሚባለው እንደዚህ አትምታኝ የሚል ፍርድ እንደዚህ ፍርድ ነው። የምን ፍርድ ነው? ብቻ አትምጣት ተቆጡልኝ አይነት ነገር ነው። እና ለማንኛውም ቤተሰብ ስለ ትናንቱ ቆይታችሁ ደግሞ በደንብ አድርገው አመስግነዋል። ያው ልጆች ናቸው እንደምታውቋቸው። በመሀል ጭቅጭቁ አለ፣ ቁም ነገሩ አለ፣ ሳቁ አለ፣ ጫወታው አለ፣ መጎሳሰሙ አለ፣ ብዙ ነገሮች አሉና ብቻ ያው በትናንቱ ነገር ቅምጥሌ ባሳለፈችው ታይም ላይ ያው ቡራ ብዙ ጊዜ በሱ የቲክታክ ፔጅ ላይ ይገባል ታውቃላችሁ። ግን በጣም ብዙዎቹ እንግዲህ እንደምታውቁት የሁለታቸውም ወዳጆች ናቸው፣ ጊፍተሮቻቸው ማለት ነው። ብሩኬም ሲገባ ቅምጥሌም ስትገባ እንደዛው ማለት ነው። እና ቅምጥሌ የተናገረችው ነገር በጣም የተመቸ ወይ ደግሞ ወደድኩት። እንዲሁም ደግሞ ለብዙዎች መልስ ይሆናል ብዬ ያሰብኩት ምንድን ነው አንዳንድ ሰዎች ስማቸው የሆነ ሰው ስም ተጠርቶ እንደዚህ ሲባል ሌላ ሰዎች ይሰማቸዋል እንትን ይላሉና ስም ሳይጠሩ ግን ያው አመሰግናለሁ ያደረጋችሁልኝ ሁሉ ከተባለ ያደረጋችሁ እንግዲህ ታውቃላችሁ ራሳችሁን፣ እና ያላደረግነው ደግሞ እናውቃለን ራሳችን። ስለዚህ በደፈናው እናመሰግናለን ማለታቸው በጣም ጥሩ ነው። ባይዘወይ እንደዚህ ላይቡን ቁጭ ብሎ መከታተል እንዲሁም ደግሞ ታብታብ ማድረግ፣ ሪፖስት ማድረግ፣ ኮፒ ሊንክ ማድረግ፣ ያለውን መስጠት ሁሉም ቢሆን ተመሳሳይ ነገር ነው። ዋናው እነሱን ለማየት ፍላጎት መኖር፣ እነሱን ከልብ መውደድ ነው አይደለም ቤተሰብ። ሁሉም ባለው ስለሆነ ግዴታ ጊፍተር ምናምን አይደለም ባይዘወይ ማለት ነው። እና ሁላችሁንም እንግዲህ እናመሰግናለን። የነበራችሁ ሁሉ ተብላችኋል። ሰው ስም አለመጥራት ወድጀዋለሁ ቅምጥሌ። ምክንያቱም ስም ስጠሪ ትንሽ የሚከብድ ነገር አለው እንዳልሽው ማለት ነው። አንዱ ሰው ጠርተሽ አንዱ ሰው ልትሳሳች ትችላለሽ። ከምር ከእናት ልጅ ራሱ ከቤተሰብ የሆነ እህቴ እንትናን ወዳታለሁ ምናምን ብላችሁ አንዷን እንኳን ተሳስታችሁ ከጠራችሁ ችግር ነው። ስለዚህ ለዛ ነው አንዳንዴ ስም ሳይጠራ ዝም ብሎ አመሰግናለሁ ወዳጆች ምናምን የሚባለው። ለምሳሌ ከ5 ተከታይ ሁሉ 5ቱን ሁሉ ብዙ ነገር ምናልባት እንትን ላይ ሏችሁ ይችላሉ ምናምን፣ ግን 2 ሊሆኑ ይችላሉ። ግን በአጠቃላይ አመሰግናለሁ ነው እና የሚባለው ሰው ብቻ። ግን ሁላችሁም ከልባችሁ ወዳጅ እነሱ እንደዚህ በአንድ ላይ በአንድ አይነት ልብስ እንደዚህ ምር ድምቅ ብሎባቸው ማየት የምትፈልጉ ናቸው በጣም ብዙዎቻችሁ። እና እንደ ልጅም እንደ እህትም እንደ ወንድም አድርጋችሁ የምታያቸው እውነቴን ነው እግዚአብሔርን በጣም ይገርመኛል አንዳንዴና መታደል ነው በነገራችሁ ላይ ማለት ነው። እህት ወንድም እናት አባትማ መውደድ ማክበር ለእናንተ መኖር ግዴታው ነው። ግን እንደዚህ የውጭ ሰው የማታውቁት ሰው መወለድ ቋንቋ ነው የሚባለውን ነገር ተዋውቃችሁ እናንተ የሆነ በር ዝም ብሎ ይንኳኳል ማለት ነው። እግዚአብሔር ሆይ ከዛ ምንድን ነው የሆነን ሰው እንደዚህ ተዋውቃችሁ ነው ከልብ ሲያስብላችሁ ስትተሳሰቡ ልብ ለልብ ስትተሳሰሩ በጣም ደስ የሚል ነገር አለው እውነት ለመናገር ማለት ነው። የሚገርማችሁ መተዋወቅ ወይ ደግሞ ይሄ ልብ ለልብ መገናኘት ከባድ ነገር ነው። አንዳንዴ ኖርማል እንዲሁ የምናውቀውን ሰው ለአንድ ቀን 2 ቀን አይተ ነው ወይ ምናምን ሊያሳዝነን ይችላል ወይ እኔ ምናምን ብለን ምናምን፣ ነገር ግን ከልባችን ምናልባት የልብ ስሜት የሚባለው ነገር ላይኖር ይችላል። ግን ምናልባት በአካል አናውቃቸውም ቅምጥሌንም ቡራንም እንዲሁም ሌላ ልጆችን ግን እንደዚህ ሶሻል ሚዲያ ላይ አይተን ብዙ ልባችን የቀሙ ሰዎች አሉ እውነት ለመናገር። ግን እነዛን ሰዎች ሁሉ በአካል እናገኛቸዋለን ማለት አይደለም። እውነቱን ስነግራችሁ እዚህ ጋር ሶሻል ሚዲያ ያወቅናቸውን ሁሉ
ብናገኛቸው እኮ ደስ ይላል፣ ግን አናገኛቸውም። እናገኛቸውም አንችልም። ምክንያቱም ህይወት ያው እንዴት እንደሆነ ታውቃላችሁ። ከብዙ አገር እርቀት ደስ የሚለው ሶሻል ሚዲያ ምንድነው አገር እርቀት አይገድበውም። ምንም ይገድባችሁ ነገር የለም እና ብቻ የሰው ልጅ ከመጥፎ ነገር ንጽት ብላችሁ ውደዱት፣ አክብሩት። ማለት በቃ እንዴት ነው። እዚህ ጋር ደግሞ ልነግራችሁ የምፈልገው ደግሞ ለሁላችሁ ማስተላለፍ ፈልገው መልእክት ምንድን ነው፣ አንዳንዴ የሆነ ሰውን ስትወዱ ስትከተሉ ትቆይና ምናልባት የሆነ ጊዜ ወይ በራሳችሁ ጥፋት ወይ በሱ ጥፋት ያን ሰው መከተል ስታቆሙ ኖርማል ማቆም ነው ያለባችሁ እንጂ የዛን ሰውን ስም እያጠፋችሁ ምናምን አይደለም። እሺ አሉ በጣም ብዙ ጨዋ ሰዎች ሰው የሆነ እዛ ሰው ጋር መከተል ምናምን ሲያቆሙ ያቆማሉ። እንዲሁም ማለት ነው የሆነ ጥያቄ እንኳን የምጠይቋቸው አይመልሱላችሁ። ያ ጨዋነት ነው። ስለዚህ ከነዛ ሰዎች ተማሩ እና ያው ብሩኬ እንዳለው ነው በጣም ብዙ የባህል አልባሳት ይቀራችኋል። አይ ቲንክ ድሬ ላይ ያላችሁ መሰለኝ ደግሞ የድሬን ባህል አልባሳት ለብሳችሁ ቪዲዮ ስሩ እያሉ ነበረ። በጣም ብዙ ሰዎች ማስታወሰውን ነው የምነግራችሁ። በጣም ብዙ ሰዎች ኮሜንት አድርገዋል እና ምናልባት ያው ድሬ ላይ የሆነ ጊዜ ደግሞ መሄዳችሁ ስለማይቀር ያን ታይም ብትለብሱ ግዴታ ደግሞ መሄድ አይጠበቅባችሁም። በሆነ በተለይ ደግሞ እኔ ለእናንተ ይጠቅማችኋል ብዬ የማስበው ወይ ደግሞ ብታደርጉም ብዬ የማስበው የሆነ ዲዛይን እንትን ብትሆኑ ማኔጅ ማድረግ ብትችሉ ብቻ ምንድን ነው ይሄ ማስታወቂያ ብትሰሩ እግዚአብሔርን በደንብ በጣም ብዙዎች ታውቃላችሁ። ቲክታከር የሆኑ በጣም ነው ብዙ እንትን የሚሰሩት ማስታወቂያዎች የሚሰሩት ምናምን ነገር ብዙ ስለማይጎዳችሁ ማለት ነው። የሚጎዳችሁ ነገር የለውም። 1 ደቂቃ ነው ምናምን። ያን ደግሞ ማድረግ ትችላላችሁ። ዩቱባችሁ ላይ ማስተዋወቅ ይቻላል ምናምንና በዛ ነገር ብትሰሩ ለእናንተ አንደኛ ባህልን ማስተዋወቅ ነው። ሁለተኛ ደግሞ ለእናንተም የሁሉን ሀገር ባህል አልባሳት ማየቱ እንዲሁም ደግሞ ተከታዮቻችሁን ማስደሰቱ ምናምን በብዙ ነገር ይጠቅማችኋል ብዬ ስለማስብ ነው። የምሬን ማለት ነው። እንዲሁም ደግሞ ያው እናንተ እንደምታውቁት በእውነት የመጣችሁ ልጆች ናችሁ። ከመጀመሪያው እስከዚህ ድረስ እውነትን ይዛችሁ የመጣችሁ ልጆች ስለሆናችሁ ማንም ሰው ከእናንተ ጋር ኮንታክት ለማድረግ አይደብረውም እና ስለዚህ የሆነ ድርጅት ጋር እንትን ብላችሁ የምታዩ ከሆነ አንዳንድ ሰዎች አሁን ለምሳሌ የኔ ሴትዮ ማለት ነው ከአንድ ድርጅት ጋር ነው የሆነ ነገር እንትን ማድረግ ሲችሉ ምናምን ሲፈልጉ ማስታወቂያ ምሰራላቸው ነው እሷ ነች። በቃ ምንም ነገር ያምጡ እነዛ ሰዎች አዲስ ነገር ሲያመጡ ከእሷ ጋር ኮንታክት ያደርጋሉ። እሷ ትቀርጻችሁ ምናምን ይላክላችኋል። በእሷን ፖስት አድርጋለች ምናምን ነገር ገባችሁ አይደለ? ልክ እንደዛ ከሆነ ሰው ጋር ኮንታክት አድርጉና ብትሰሩ ማለት ለነዛ ሰዎች ለሚያስተዋውቁትም ጥሩ ነው፣ ለእናንተም ጥሩ ነው። በብዙ አይነት መልኩ ማለት ነው። ምናልባት እንደዚህ አይነት ነገር ላይ ያው ስላልገባችሁበት ሊሆን ይችላል። ግን አንዴ ከገባችሁበትና አንዴ ቀረጻ ላይ እንደዚህ ከተገኛችሁ ወይ ደግሞ የሆነ ማስታወቂያ ሰርታችሁ ከለመዳችሁ ከዛ በኋላ ኖርማል ነው የሚሆነው ማለት ነው። ቀለል ያለ ነው የሚሆነው። በነገራችሁ ላይ በጣም ብዙ ልጆች የምታዩ ከሆነ ምናምን እንደዚህ ባይዘው እኔ ቃለ መጠይቅ ላይ ምናምን ነገር በደንብ አንዳንድ ሰዎች በጣም መወዳቸው ስላሉ እነሱ ቃለ መጠይቅ ሲደረግላቸው ነው በደንብ ነው ከመጀመሪያ እስከ መጨረሻው ማዳምጠውና በጣም ብዙ ነጥቦችን ይዛሉ በነገራችሁ ላይና ስለዚህ ያን ነገር ብታደርጉ ደስ ይለኛል። እንዲሁም ደግሞ ስለዚህ አይነት ነገር የምታውቁ ማስታወቂያ ማሰራት የምትፈልጉ ምናምን ሰዎች ካላችሁ ኮንታክት አድርጓቸው። ኢንስታግራም ላይ ብታወሯቸው ይመልሱላችኋል ማለት ነው። ያው ሰው ካላወራችሁ መቼም እነሱ መስራት እንፈልጋለን ምናምን ብለው ላይ ጠይቁ ይችላሉ። ግን ከጥያቄ ነው መልስ የሚሰጠውና ጠይቋቸው፣ አሰሯቸው። በቃ ከፍ ከፍ ይበሉ እነዚህን ከሆኑ ልጆች ማለት ነው። የምር በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እውነት ንጹህ ልብ አላቸው ሁለታቸውም እና ፈጣሪ ደግሞ የልብን ያህል ሰው የላይን ያህል ብዙ የምታወሩለትን የምታነበንቡለትን ነገር ላይ ይችላል። ፈጣሪ ደግሞ የልባችንን ንጽህና ውስጣችን ያለውን አይቶ የልባችን የምንፈልገው ምኞታችን ደግሞ እሱ ይሰጠናል እና ብቻ ባጭሩ ፈጣሪ የልባችሁን መሻት ሞልቶላችኋል ብዬ አስባለሁኝ። እንዲሁም ደግሞ ይህንን ቪዲዮ ስለሰራችሁ ዛሬን አልባሳት ለብሳችሁ ስለመጣችሁ እጅግ በጣም ደስ ብሎኛል። ምክንያቱም የብዙ ቤቶቻችሁ ጥያቄ ነበረና ያው ጥያቄን በነገራችሁ ላይ ምናልባት ቶሎ ላይ መልሱ ይችላሉ ምናምን ግን የሆነ ጥያቄ የተጠየቁትን ጥያቄ ያደርጉታል። ያው ግን ካለመመቸት ከምናምን አንጻር ደግሞ ቶሎ ላይ ያደርጉት ይችላሉ። ብቻ አም ሶ ሃፒ እና ደግሞ ማለት ነው ብሩኬ ዱላውን ያመጣው ከመጥረጊያ እንትን አድርጌ ነው ማለት ነው። ደግሞ ሲቀመጥ አይታችሁት ከሆነ ሲቀመጣል እንትን እያለብኝ ነው። እንደዛ ቀምጥ ደግሞ የተረዳን ገብቷቻል እንግዲህ ያልኳችሁ። ለማንኛውም ሁሉም አልባሳት ያው እንትን ይላል ሲለመድ ይለመዳልና ብሩኬ ያው ቶሎ ወደውን ለምደዋል። ብቻ በጣም አምሮባችሁ ነበር። ወልዳችሁ ከብዳችሁ ያሳየን። ወልዳችሁ ከብዳችሁ ሲባል አውሮፕላኑ እንትን ይለዋል ብለሽ ነው ምናምን ሲላት ነበር ከምትለኝ። ብቻ
ብቻ ኑሩልን። በጣም ወዳችኋለሁ ቤተሰብ ሁላችሁንም እላቢ ወዳችኋለሁ ቤተሰቦቼ። መልካም አዳር ይሁንላችሁ ልጆቼ። እኔ ነው ጥብቅ ያሉና ዛሬ የሆነች እንደዚህ ድብቅ ብዬ በአንዲት ቀዳዳ እያየኋቸው ነው በአንዲት ማውራውና ምንድን ነው ሀሳብ ያልተሰበሰብም። ለማንኛውም ደህና አደሩ። የነገ ሰው ይበለን ባይ